ወገኖቼ እግዚአብሔር የቤተክርስቲያን አባል ሆናችሁ በየሰንበቱ የመጣችሁ ወንበር እንድታሞቁ አይደለም የጠራችሁ እያንዳንዳችሁ ሰራተኞች እንድትሆኑ ይፈልጋል በእያንዳንዳችሁ ዓላማ አለው አንድ ነገር ልንገራችሁ ያለ እርሱ ምንም ልታደርጉ አትችሉ ወገኖቼ ፐርፌክት እንድትሆኑ አይደለም ክንፍ እንድታወጡ አይደለም እንድትበሩ አይደለም ኖ ከነድካማችሁ ከነማንነታችሁ ለመገኘቱ ዕውቅና እንድትሰጡ አንድ ሰሞን ጌታ ይሄንን ሲያለማምደኝ ድምጹን ሰማሁ ደግነቱ አንድ ነገር ልንገራችሁ አንዳንድ ሰዎች አሁን ድምጹን መስማት ብለው ይላሉ ወገኖቼ ለመስማት እኮ ቋንቋ ማወቅ ይጠይቃል አይደል ቋንቋ ካላወቃችሁ እኮ የማታውቁት ቋንቋ እኮ ንግግር ከምንም ድምጽ ከመንገድ መኪና ድምጽ ከምንም ድምጽ የተለየ አይደል ትርጉም የሚሰጣችሁ ቋንቋ ስታውቁ ነው እኔ ቋንቋውን በደንብ ስለተማርኩኝ የመንፈስ ቅዱስን ቋንቋ እስቲ የመንፈስ ቅዱስን ቋንቋ የሚችል ሰው በደንብ አጥንቻለሁ ቋንቋው ስለዚህ በቋንቋ እንግባባል ማለት ድምጹ ትርጉም አለው ለኔ ምንድነው ቋንቋው ካላችሁ ይሄ ነው ቃሉ የመንፈስ ቅዱስ ቋንቋ ኦሮምኛ አይደለም ትግርኛ አይደለም አማርኛ አይደለም ላቲን አይደለም እንግሊዘኛ አይደለም እነዚህ ቋንቋዎች ጥሩ ናቸው ነገር ግን ወገኖቼ የመንፈስ ቅዱስ ቋንቋ ቅዱስ ቃሉ ነው ብዙዎች ደግሞ በዓለም ዙሪያ በሚዲያ በደንብ ተካፍለዋል ተጠቅመዋል ተባርከዋል ህይወታቸው ተነክቷል በቅድስና አድገዋል ለምልመዋል እስቲ ለመለማችሁ ክብር ለእግዚአብሔር ይሁን ሃሌሉያ ሃሌሉያ ጌታን እጅግ አድርጌ አመሰግናለሁኝ በቀጥታ ወደ ትምህርታችን ነው የምንሄደው ሰምታችኋል አይደል እንዴ ትምህርታዊ ኮንፈረንስ አይደል የተባለው ምናዊ ኮንፈረንስ እስቲ ድገሙልኝ ምናዊ ኮንፈረንስ ትምህርታዊ ኮንፈረንስ ትምህርት ሲሆን ምን ይደረጋል ሰው መጽሐፍ ያወጣል ሰው ይጽፋል ኖት ይወስዳል አይደል እንዴ ጌታ ኢየሱስ ክርስቶስ 8 ቢቲቲዩድ የሚባሉ ቢቲቲዩድ ወይም ደግሞ ብፁዓን ናቸው የሚል በማቴዎስ ወንጌል ምዕራፍ 5 ላይ በተራራው ስብከት መጀመሪያ ላይ ጌታ ኢየሱስ ክርስቶስ ብፁዓን ናቸው ብሎ ያስቀመጣቸውን ታውቃላችሁ 8 ናቸው ነግሬያችሁ እንደሆነ አላውቅም እኔ ግን ባለፈው አንድ ጨምሬያለሁ ወደ 9 አሳድጌዋለሁ ከተቀበላችሁ መብታችሁ ነው መውሰድ ካልሆነ ደግሞ መተው ትችላላችሁ ምክንያቱም የኔ ሰው ቃል ነው ግን ጨምሬያለሁ 9ኛ ምንድነው ብትሉኝ ማስታወሻ የሚይዙ ብፁዓን ናቸው በኋላ ያገኙታልና ወገኖቼ ማስታወሻ መያዝ በጣም ጥሩ ነው ትምህርት ነው ታውቃላችሁ ህዝባችን ላለፉት ረጅም ዘመናት የተበደለው የተጎዳው ትምህርትን በመጣል ነው ነገር ግን አሁን ትውልዱ ወደ ትምህርት እየተመለሰ ነው ሃሌሉያ በጣም በሚገርም ሁኔታ ገና ደግሞ ታያላችሁ ወገኖቼ በትምህርት የሚነሳ ሪቫይቫል በቀላሉ አይቆምም ምክንያቱም መሰረት አለው በመርህ ላይ የተመሰረተ ነው አሜን ሃሌሉያ ጌታ ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ ከሞተና ካረገ በኋላ መንፈስ ቅዱስ ከወረደ በኋላ በበዓለ 50 የተጀመረው ትልቅ ሪቫይቫል ለረጅም ጊዜ እንዲቆይ ያደረገው ነገር በሐዋርያት ትምህርት የተመሰረተ ስለነበር በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል ጌታ ይመስገን በነገራችን ላይ በዛ ዘመን ነቢያትም ያስተምሩ ነበር ግን ሲባል እንዲሁ ዝም ብሎ አንድና አንድ ሲደመር ሁለት አይነት አይደለም ይገባችኋል ፎርሙላ ምናምን ያስተምሩ ነበር ሲል በመገለጥ ሃሌሉያ ዘላለምን ፍንትው በማድረግ የክርስቶስን ምስጢር በመግለጥ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር በመንፈስ ቅዱስ አማካይነት በመግለጥ ያስተምሩ ነበር እሱ የነብይነት አገልግሎት ነው ሃሌሉያ እግዚአብሔር የተመሰገነ ይሁን ስለዚህ በእነዚህ ቀናት ስለ መንፈስ ቅዱስ እንማራለን የምንማረው ደግሞ ጭንቅላታችንን በመረጃ ለመጠቅጠቅ ሳይሆን ለመለማመድ ነው አሜን ሃሌሉያ ወገኖቼ መንፈስ ቅዱስ የምንለማመደው ነው ስለዚህ በየጊዜው ማለት በሚኖሩን ጊዜያቶች ሁሉ እንጸልያለን እንለማመደዋለን
ርዕሳችን የመንፈስ ቅዱስ ኃይል ይላል። የመንፈስ ቅዱስ ኃይል የሚለውን ሁሉ ይቀበለዋል፣ ምንም ችግር የለም። እንደምታውቁት ኢቭን አንዳንድ ቤተ እምነቶች አንዳንድ ኢቭን ስሁት የሆኑ ቤተ እምነቶች መንፈስ ቅዱስ ኃይል እንደሆነ ይቀበላል። የእግዚአብሔር ኃይል ነው ብለው ያምናል። ኢቭን እኛም ዘንድ መንፈስ ቅዱስን በነፋስ የመመሰል፣ በደመና የመመሰል፣ በእሳት የመመሰል አላለ የተለያዩ አመለካከቶች አሉ። መንፈስ ቅዱስ መጥቶ የሚነቀንቀን፣ ሙቀት የሚሰጠን፣ የሚወዘውዘን፣ በልሳን የሚያናግረን እንደሆነ እናስባለን። አሁን እነዚህ ነገሮች ያደርጋል። ልክ ነው። በብሉይ ኪዳን በነፋስ ተመስሏል፣ በእሳት ተመስሏል፣ በውሃ ተመስሏል፣ በብዙ ነገር። ነገር ግን ዛሬ እዚህ ጋር የቆምኩት በእነዚህ በሶስት ተከታታይ ቀናት በሚኖረን ስለ መንፈስ ቅዱስ በምንማርበት የመጀመሪያው ላስረዳ የምወደው አንድ እውነት መንፈስ ቅዱስ ፐርሰን መሆኑን ነው። አሜን። ህላዌ መሆኑን ነው። ማንነት ያለው መሆኑን ነው። ግለሰብ መሆኑን ነው። ከአብና ከወልድ ጋር እኩል የሆነ ከጥንት ከዘላለም መጀመሪያ ከሌለው ጊዜ አንስቶ ከአብና ከወልድ ጋር የነበረ መጽሐፍ ቅዱሳችን በዘፍጥረት ምዕራፍ 1 ቁጥር 2 ላይ ገና መጀመሪያ ላይ የሚያስተዋውቀን ፈጣሪ ከአብና ከወልድ ጋር የሚፈጥር ወንቼ አብ ወልድ መንፈስ ቅዱስ በሚፈጥሩበት ጊዜ ሶስቱም ፈጣሪ ናቸው ስንል ሶስቱም የተለያየ ነገር ይፈጥራሉ ማለት አይደለም። አንዱ ነገር ሲፈጠር የአብ ድርሻ አለው፣ የወልድ ድርሻ አለው፣ የመንፈስ ቅዱስ ድርሻ አለው። አንድ ነገር ነው የተፈጠረው። እያንዳንዱ ነገር ከደቂቅ አንስቶ እስከ ግዝፈ አካላት እስከ ዩኒቨርስ አንስቶ እስከ ሲንግል ሴል እያንዳንዱ ውስጥ አብ አለበት፣ ወልድ አለበት፣ መንፈስ ቅዱስ አለበት። ሃሌሉያ አሜን። ምናልባት በዚህ ዘመን በጣም ኮንስትራክሽን የተጧጣፈ ስለሆነ ከተማችንም ውስጥ ታውቃላችሁ። ስለዚህ በሱ ምሳሌ ልስጣችሁ። አንድ ህንፃ ሲታሰብም ሆነ ሲሰራ የሚሰሩት ሶስት አካላት ናቸው። ይሄን ታውቃላችሁ? ሶስት አካላት በስነ ህንፃ ዓለም ውስጥ 3C ተብሎ ይጠራል። ክላይንት፣ ኮንሰልታንት፣ ኮንትራክተር። እነዚህ ሶስቱ ናቸው። ክላይንት ማለት እንዲሰራልኝ ይፈልጋለሁ ብሎ የሚመጣው። ስለዚህ የሚፈልገውን ያውቃል። በቃ የምፈልገው እንዲህ ነው ብሎ ይመጣል። እሱ ክላይንት የሚባለው። ከዛ በኋላ ኮንሰልታንቱ አርኪቴክት ነው። ምን ያደርጋል? ሰውየው ውስጥ ያለውን የሚፈልገውን ነገር አውጥቶ ዲዛይን ይሰራል። ብሉፕሪንት የሚባለው ዲዛይኑን ዲቴይል ጥልቅ የሆነ ዝርዝር የሆነ ዲዛይን ወይም ንድፍ ይሰራል። ከዛ በኋላ ማን ይመጣል? ኮንትራክተር ይመጣና ያንን ዲዛይን ይወስዳል። ያንን ዲዛይን እያነበበ እያየ ምንም ሳይቀንስ ሳይጨምር ሳይቀይር ምን ያደርጋል? ይገነባዋል። ህንፃውን ያመጣዋል። ወገኖቼ አብ አባታችን ክላይንት ነው። አሜን ሃሌሉያ። ልባዊ ነው። ሐሳብ፣ ፈቃድ፣ ምክር እሱ ዘንድ ነው ያለው። ጀማሪው እሱ ነው። ሁሉ ነገር ከእርሱ ነው።
ወልድ ጋር ስንመጣ ግን ሁሉ ነገር በእርሱ ነው። ሃሌሉያ። መጽሐፍ ቅዱስ በጣም በሚገርም መለኮታዊ ውቅርና ጥንቃቄ አንድም ቦታ እንኳን ሳያዘንፍ ሁልጊዜ አብ ሲሆን ከ ይለናል፣ ወልድ ሲሆን በ ይለናል። ሃሌሉያ አሜን። ሃሌሉያ አሜን። ሁሉ ከርሱ ሲለን ስለ አብ እየነገረን ነው። ሁሉ በርሱ ሲለን ግን ስለማን ነው? ስለሆነ በርሱ ነው። ሁሉ ከርሱ የሆነ እኛም ለርሱ የሆነን አንድ አምላክ አብ አለን። ሁሉ ደግሞ በርሱ በኩል የሆነ እኛም ደግሞ በርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ብሎ አንደኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 5 ላይ ይናገራል። ሃሌሉያ አሜን። ስለዚህ ወገኖቼ መንፈስ ቅዱስ ኮንሰልታንት ነው፣ አርኪቴክት ነው፣ ዲዛይነር ነው። ከራሱ ምንም ነገር አይሰራም። እሱ በአብ ውስጥ አይደለ ያለው አይደለ እንዴ? ስለዚህ በአብ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና እግዚአብሔርን በመንፈሱ ለኛ ገለጠው ተብሎ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደተጻፈ ያንን ዲዛይኑን ከአብ ውስጥ ወስዶ ምን ያደርገዋል? ብሉፕሪንቱን ያስቀምጠዋል። ወገኖቼ ወልድ ይመጣል። ወልድ ሰሪ ነው፣ አድራጊ ነው። ካለመኖር ወደ መኖር የሚያመጣው የሚፈጥረው የሚሰራው እሱ ነው፣ ልክ በዲዛይኑ መሰረት። ወልድ በባህሪው በመካከላቸው መበላለጥ የለም። በባህሪው ግን ምንድነው ባህሪው ካላችሁ ወልድ መታዘዝ ነው። ምንም ነገር አብ ያምጣ መንፈስ ቅዱስ ይግለጠው ወልድ ያደርገዋል። ምንም ነገር ምናልባት ያ አብ ያሰበው ወልድ ደግሞ ከአብ ውስጥ አውጥቶ ዲዛይን ያደረገው እቅድ ወልድን የሚጎዳው ቢሆን እንኳን የሚያዋርደው ቢሆን እንኳን የሚያሰቃየው ቢሆን እንኳን ማን አስቦታል? አብ አስቦታል፣ ያደርገዋል። ለዚህ ነው ፊልጵስዩስ ምዕራፍ 2 ሄዳችሁ ቁጥር 5 ስታነቡ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ይሁን። እርሱ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ ራሱን አዋረደ፣ በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ፣ ለሞትም ለዚያው ለመስቀል ሞት እንኳን የታዘዘ ሆነ። ፕላኑ የሱ አይደለም። ፕላኑ የማን ነው? የአብ ነው። የገለጠው ማን ነው? መንፈስ ቅዱስ ነው። ማንን የሚጎዳ ነው? ማንን የሚያዋርድ ነው? ማንን የሚያሰቃይ ነው? አነበበውና አብ ነው አይደል ያደረገው? I'll do it. አሜን። ስለዚህ መጽሐፍ ቅዱሳችን ገና ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ ቅርጽም አልነበረባትም፣ ጨለማም በጥልቁ ላይ ነበረ ይልና የእግዚአብሔር መንፈስ በውሃ ላይ ሰፍፎ ነበር ይላል። ሃሌሉያ። ከታች ምንድነው ያለው? ባዶ። ከታች ምንድነው ያለው? ቅርጽ አልባ። ከታች ምንድነው ያለው? ጨለማ። መንፈስ ቅዱስ መጣና ሰፈፈ ማለት ባዶ በሙላት ይቀየራል። ጨለማ ወደ ብርሃን ይመጣል። መንፈስ ቅዱስ መጣና ሰፈፈ ማለት ወገኖቼ ቅርጽ የሌለው መልክ የሌለው ውበት የሌለው ነገር ህይወት ይዘራል። ወገኖቼ ዛሬ ልነግራችሁ መፈልገው ይህ የሥላሴ ሶስተኛ አካል መንፈስ ቅዱስ፣ ሶስተኛ ማለት በደረጃ አይደለም፣ ሶስተኛ ማለት በምንም አይደለም፣ ጀስት ባጠራር መንፈስ ቅዱስ አካል ነው፣ ፐርሰን ነው፣ ህላዌ ነው። አዎ በመለኮት በባህሪ ከአብ እና ከመንፈስ ከወልድ ጋር አንድ ነው። ነገር ግን ዲስቲንክቲቭሊ ደግሞ ከአብና ከወልድ የተለየ ነው። ማለት
የተለየ ነው። በቦታ የተለየ ነው። አብ ሌላ ቦታ ሆኖ ወልድ ሌላ ቦታ ሆኖ መንፈስ ቅዱስ ሌላ ቦታ ሊሆን የሚችል ሃሌሉያ። ተዚላችኋል እንዴ? በአራቱም ወንጌላት ላይ ሁሉ ነገር አራቱም ወንጌላት ላይ አልተጻፈ። አንዱ ጋር የተጻፈው አንዱ ጋር ላይ ጻፍ ይችላል። በተለይ ሶስቱ ላይ ማቴዎስ፣ ማርቆስ፣ ሉቃስ ላይ የተጻፉት ብዙ ዮሐንስ ውስጥ ያሉ ነገር ግን በወጥነት አራቱም ላይ ያለ አንድ ታሪክ የጌታ ኢየሱስ ክርስቶስ የውሃ ጥምቀት ታሪክ። በግሪኩ ኤፒፋኒ ይባላል። ኤፒፋኒ ማለት ግልጠት ማለት ነው። በግዕዙ አስተርእዮ ይባላል። አስተርእዮ እግዚአብሔር መገለጥ ማለት ነው። ስለዚህ በዚያ ስፍራ ላይ እግዚአብሔር ለመጀመሪያ ጊዜ ተገለጠ። ለመጀመሪያ ጊዜ ተገለጠ ስል ከዛ በፊት አልተገለጠም ሳይሆን ከዛ በፊት በዚህ መልኩ አልተገለጠም። እዚህ ጋር ግን ለመጀመሪያ ጊዜ ወልድ ተጠምቆ ከውሃው ሲወጣ ሰማያት ተከፈቱ። ከዛስ ድምጽ መጣ፣ በርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ይሄንን ሲል እዛ ያለው ምንድነው? አባት ነው። እዚህ ያለው ልጅ ነው። ወዲያውኑ መንፈስም በእርግብ አምሳል በአካል ወርዶ በእሱ ላይ አረፈ፣ በእርሱ ላይ አደረ። ስለዚህ ለመጀመሪያ ጊዜ ምክንያቱም እንደምታውቁት በፊቱ መገለጥ ዘዳግም ምዕራፍ 6 ቁጥር 4 ላይ ያለው ምንድነው የሚለው? እስራኤል ሆይ ስማ፣ እግዚአብሔር አምላክህ አንድ አምላክ ነው። አንተም እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ። ተመልከቱ፣ እግዚአብሔር አንድ ነው ስለተባሉ አይሁዶቹ ያንን ይዘው አንድ ብቻ ወይም አንድ አካል መስሏቸዋል። እዛ ጋር ለምንድን ነው የተነገራቸው ካላችሁኝ፣ ብዙሃ አማልክት ስለነበሩ የተለያዩ አማልክቶች በእያንዳንዱ ቤተሰብ፣ በእያንዳንዱ ማህበረሰብ፣ በእያንዳንዱ አገር በዓለም ዙሪያ በዛን ዘመን በአሕዛብ ሁሉ መካከል ብዙሃ አማልክቶች ስለነበሩ እግዚአብሔር አምላክ እንደዛ አይደለም። ስንት ነው? አንድ ነው ሲለው አንድነት በእግዚአብሔር ዘንድ አለ እያለው ነው። አልገባቸውም። እኔ እስከ ዛሬ ድረስ ላለፉት 35 ዓመታት ወንጌልን በየስፍራ ሁሉ ስሰብክ መድረክ ላይ ቆሜ ስናገር አንድም ቀን ብዬ የማላቀው ነገር እኔ አንድ ነኝ ብዬ አላቅም። ለምንድን ነው እኔ አንድ ነኝ ብዬ የማላቀው? እንዴ አንድ ስለሆንኩ ነው ማለት። አንድ መሆኔ በጣም ግልጽ ስለሆነ ነው። አንድ ሰው አንድ ነኝ ይላል እንዴ? አይልም። ስለዚህ እኔ አንድ አካል ስለሆንኩ ስለምታይ አንድ አካል መሆኔ ይህንን መናገር አያስፈልገኝም። አንድ ነኝ ብዬ መናገር አያስፈልገኝም። አንድ ብቻ ስለሆንኩ የሚያየኝ ሁሉ የሚሰማኝ ሁሉ እኔ አንድ መሆኔን ስለሚያውቅ ይህን መናገር አያስፈልግም። የሚገርማችሁ ግን እኔና ባለቤቴ ምኞቴ አንድ ነን ብዬ እላለሁ። አንድ አካል ነን ብዬ እላለሁ። ለምን መሰላችሁ? ስንታይ ስንት ስለሆነ? ሁለት ስለሆነ። አንድነታችን ይታያል አይታይም? ግን አለ የለም? አለ። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራሉ፣ ሁለቱም አንድ ሥጋ ይሆናል። ስለዚህ አንድ ነን። ስለዚህ ስለማይታይ ምን ማለት አለብኝ? ስለዚህ ሁሌ ማሳሰብ አለብኝ እሷን። እኛ እኮ አንድ ነን። እሷን ማሳሰብ አለባት። እንዴ እኛ እኮ አንድ ነን ማለት አለባት። ለምንድን ነው ማሳሰብ ያስፈልገው? ስንት አካል ስለሆነን፣ ሁለት አካል ዲስቲንክቲቭ ወይም የተለያየን ሁለት አካል ስለሆነን እና አንድ መሆናችን ሊረሳ ስለሚችል እሱን ምን ማድረግ አለብን? ማስታወስ አለብን፣ መናገር አለብን፣ ማሳሰብ አለብን። ቤተክርስቲያን ውስጥ ሄጄ እንደዚህ የተቀመጡትን ወገኖች እኛ ስንት ነን እላለሁ። እስቲ በክርስቶስ ስንት ነን? ኧረ ጠፋችሁ እንዴ? በክርስቶስ ስንት ነን? በክርስቶስ ስንት ነን? ይሄንን ማሳሰብ አያስፈልግም? አንድ ነን በመንፈሱ፣ አንድ ነን በጌታ፣ አንድ ነን በመንፈሱ፣ አንድ ነን በጌታ፣ ይህንን ለማስታወስ በፍቅር እንበርታ። አሜን። ለምን ነው የምናስታውሰው? ምክንያት ምን ስለሆነን? ብዙ ስለሆነን።
በጾታ የተለያየን በባክግራውንድ የተለያየን በባህሪ ይገባቻል ማለት በመልክ የተለያየን በብዙ ነገር የተለያየን ብዙ ስለሆነን ግን በክርስቶስ ስንት ሆነናል የሚታየው የትኛው ነው አንድነታችን ወይስ ብዙነታችን ስለዚህ እኛ ብዙነት ብለን መናገር ያስፈልገናል ምንድነው ማለት ያለብን ስለዚህ እግዚአብሔር መጥቶ ለምንድነው እግዚአብሔር አምላክ ተጠንቀቅ አንድ አምላክ ነው ሲል አንድ አካል ብቻ ቢሆን ኖሮ ማለት ይኖርበት ነበር አይኖርበትም በኋላ ሲገለጥ ታያላችሁ ሶስት አካላት ነው የምታዩት ስለዚህ ያን ጊዜ ሶስት አምላክ ያለ እንዳይመስላችሁ እግዚአብሔር አምላክ አንድ አምላክ ነው አሜን ሃሌሉያ እግዚአብሔር አምላክ አንድ አምላክ ሲገለጡ ግን በአዲስ ኪዳን ምን ሆነ አብን ወልድን መንፈስ ቅዱስን አየን ወገኖቼ መንፈስ ቅዱስ ፐርሰን ምን ማለታችን ነው ፐርሰን ስንል ወይም ግለሰብ ወይም ህላዌ ቃላቶች አንዳንድ ጊዜ በጣም ይወሱናል ምን ማለታችን ነው አንድን ፐርሰን ነው እንድንል የሚያሰኘን ሶስት ነገሮች ሲሟሉ ነው አንደኛ አእምሮ ሲኖረው ነው የሐሳብ ዓለም ሲኖረው አእምሮ የሌለውን የመልክ ቢኖረው ቅርጽ ቢኖረው እንኳን የማያስበን ዛሬ ተቃላችኋል ብዙ ሮቦቶች ሰው ይመስላሉ ነገር ግን አእምሮ ሲኖረው ያንን ፐርሰንን እንላለን ሮሜ ምዕራፍ 8 ላይ እንደዚህ ይለናል ላንብብላችሁ ሮሜ 8:27 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል እንዴት ለምን ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ሃሌሉያ አሜን ዕውቀት ያለው ሐሳብ ያለው አእምሮ ያለው ነው ፐርሰን ነው እንድንለው ወይም ግለሰብ ነው እንድንለው የሚያደርገን ጌታ ኢየሱስ ክርስቶስን ፐርሰን ነው ማለት በፍጹም አያስፈልገንም አያስቸግረንም ምክንያቱም በስጋ መጥቶ አይተነዋል አይደል እንዴ ታሪክ ያውቀዋል እዚህ ምድር ላይ ኖሯል በልቷል ጠጥቷል ወጥቷል ገብቷል ተመላልሷል አይደል እንዴ ስለዚህ አያስቸግረን መንፈስ ቅዱስ ግን ስናስብ ሁሉ ጊዜ የሚያስቸግረን ምን መሆኑን ማሰብ ነው ልክ እንደ ኢየሱስ ፐርሰን መሆኑን ወይም ግለሰብ ወይም ደግሞ ለመለኮት መቼስ ቃላት በጣም ውሱን ናቸው ወይም አጭር ናቸው ስለዚህ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ይለናል አንደኛ ቆሮንቶስ ምዕራፍ 12 ላይ ስንሄድ ፈቃድ እንዳለው ይነግረናል ወገኖቼ ፐርሰን የሚያሰኘው ሐሳብ አይምሮ መኖሩ ብቻ ዕውቀት መኖሩ ብቻ ሳይሆን ምን መኖሩ ነው ዊል ፈቃድ ውሳኔ የራሱ የሆነ ውሳኔ ፈልጋለሁ አልፈልግም ወዳለው ጠላለሁ ደስ ይለኛል አዝናለሁ whatever ፈቃድ የሚባለው ነገር ሲኖረው ነው ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ ጸጋ ስጦታዎች በሚናገርበት ክፍል ላይ ቁጥር 11 እንደዚህ ይለናል ስለ ጸጋ ስጦታዎች ዘርዝሮ ሲጨርስ ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል የአንዱ መንፈስ እንደሚፈቅድ እሱ ነው ፈቃጁ ስለዚህ ምን አለው ማለት ነው ፈቃድ አለው ውሳኔ አለው ምርጫ አለው ሶስተኛው ፐርሰንን ዲስክራይብ የሚያደርግ ወይም አንድን ግለሰብ ነው ወይም ህላዌ ነው ወይም በራሱ ማንነት ነው የሆነ ኃይል የሆነ ተጽዕኖ የሆነ ኢንፍሉዌንስ የሆነ አላለ ተልኮ መጥቶ የሆነ ነገር የሚያደርግ ብቻ ሳይሆን ማንነት ያለው እንደሆነ ከሚያሳዩን ነገሮች ሌላው ስሜት ያለው ሲሆን ለምንድነው አጠገባችሁ ብቻችሁን አንድ ክፍል ውስጥ ሆናችሁ
ለቁም ሳጥኑ ትጠነቀቃላችሁ ለሶፋ ወንበር ትጠነቀቃል ብቻ ቤት በምትሆንበት ጊዜ ማለት ትጠነቀቃላችሁ ማለት እንዳይሰማው አሳስቦ ያቃል ቡታጋዙ ይሄ እንትኑ እንደ ሁሌ እየነደደበት ምናምን ብለህ እንደው ማለት ለነገሮች የማይሰማን ነገር አለ ሰው ሲሆን ግን በጣም እንጠነቀቃለን ምን ስላለው አይሰማኝም ምን ስላለው ስሜት ስላለው በቀላሉ ሊጎዳ የሚችል ሊያዝን የሚችል ሊመረር የሚችል ስሜት ስለዚህ መንፈስ ቅዱስ ስሜት አለ ኤፌሶን ምዕራፍ 4 ቁጥር 30 ላይ ሄዳችሁ ስትመለከቱ ለሚሰሙት ጸጋን ይጸደን እንደሚያስፈልግ ለማነጽ የሚጠቅም ማናቸው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ቁጣ ንዴት ምሬት ጩኸት ስድብ ከክፋት ሁሉ ጋር ከናንተ ዘንድ ፈጽመው ይወገዱ ነገር ግን እግዚአብሔር በክርስቶስ ኢየሱስ ይቅር እንዳላችሁ ይቅር ባዮችና ቸሮች ሩህሩሆች ሆኖ እርስ በርሳችሁ ይቅር ተባባሉ ሃሌሉያ ሃሌሉያ ማንን አታሳዝኑ መንፈስ ቅዱስን አታሳዝኑ ስለዚህ መንፈስ ቅዱስ ምን ያደርጋል ያዝናል ወገኖቼ ቅዱስ ቃሉ 7 ጊዜ እንደተፈተነና እንደነጠረ ብር ኩልል አድርጎ የሚያሳየው የማይመረምረው የማይፈተነው ግን የሚመረምረው የሚፈትነው ቃል ይሄን ይነግረናል መንፈስ ቅዱስ ሐሳብ አለው አእምሮ አለው ዕውቀት አለው ደግሞም ፈቃድ ውሳኔ ምርጫ አለው ደግሞም ስሜት አለው እዚህ ጋር ይሄን ሳልናገር አላልፍም ማንም ሰው መንፈስ ቅዱስን መንገድ ላይ አግኝቶ ሊሰድበው አይችልም አይደል ሊያሳዝነው አይችልም አሁን ብዙ ጊዜ መንፈስ ቅዱስን ማሳዘን ሲባል የሚገባቸው ምንድነው የማይሆን ነገር መስራት አይደል እንዴ አው ልክ ነው እሱም ያሳዝናል ግን በዚህ አውድ በተጻፈበት አውድ መንፈስ ቅዱስን ማዋረድም መስደብም መናቅም ማስመረርም የምንችለው ሰው ውስጥ ነው ሌላው ሰው ውስጥ ፈሪሳውያን እኮ ያን ጊዜ ጌታ ኢየሱስ ክርስቶስ በቤልዜቡል ምንድነው ድዳውንና ደንቆሮን አንቱን ሲፈውሰው አጋንንት ሲያስወጣ ምን አሉ በቤልዜቡል አጋንንትን ያወጣል ብለዋል እና ያን ጊዜ ምን አለ ጌታ ኢየሱስ ክርስቶስ ስድብ ሁሉ ለሰዎች ይሰረል የሰው ልጅንም የሰደበ ይሰረልታል ነገር ግን መንፈስ ቅዱስን የሰደበ ባሁን በሚወጣው ብሏል አይደል እንዴ ስለዚህ መንፈስ ቅዱስን እነሱ የሰደቡት አግኝተውት ነው መንገድ ላይ በማን ነው በማ አገልግሎት ውስጥ ነው በኢየሱስ ክርስቶስ አገልግሎት ውስጥ ነው ስለዚህ ሰዎችን መስደብ በተለይ እግዚአብሔር መንፈስ ያለባቸው ሰዎች መስደብ ማንን ማሳዘን ነው አይሰማኝም መንፈስ ቅዱስ በዚህ ዘመን ግን እሱ ተሽሯል አይ ቃሉ እውነት ተናገሩ ነው የሚለው እውነቱን እናገራለሁ ሌባ ነህ ምክንያቱም ቅድም እንትና መዝሙር ስዘምር ሰብቻለሁ የሰው መዝሙር ይገባቻል ማለት እንትን ላይ ወስደው ፖስት ይደረጋል አይደል እንዴ ለምን እውነትን ምን ማድረግ አለብን መናገር አለብን በሚል ሰዎች ሙልጭ ያረጉ ይሄ አዲሱ የጴንጤ ፈሊጥ ነው እውነትን መናገር በሚል ሰውን ምን ማድረግ መስደብ ማዋረድ ማቃለል ትዝላችኋል ድሮ ሰዎች ወሬ ሰምተው አንጀት ሆዳቸው ሲበላቸውና ማውጣት ሲፈልጉ እንደ በዚህ ጉዳይ ላይ ብንጸልይ በጣም እንትን ያሰ የጸሎት ርዕስ አለኝ የጸሎት ጥያቄ አለኝ ነው ማማት ሲፈልጉ ማውራት ሲፈልጉ እንደሱ ነበር የሚባለው እንደው የጸሎት ርዕስ አለኝና ምናምን የጸሎት ርዕስ እንለዋወጥ ይባልና ጭፍጭፍ ዛድሮ ቡና ላይ ይደረግ የነበረውን ነገር በሙሉ አሁን እዚህ ይመጣል አሁን ደግሞ የመጣው ፈሊጥ ምንድነው ደፋር መሆን አለብን ማንንም መፍራት የለብንም እውነትን እናደርጋለን መናገር አለብን እንትና የስተት አስተማሪ ነው ይላል ብድግ ብሎ እንትና እንትን ነው ወገኖቼ መንፈስ ቅዱስ ምን እየሆነ ነው እያዘነ ነው መንፈስ ቅዱስን የትም አግኝተን ነው ልንሰድበው ልናሳዝነው አንችልም ነገር ግን በሰዎች ውስጥ እንበድለዋለን ለዚህ ነው ቁጣ ንዴት ምሬት ጩኸት ስድብ ከክፋት ሁሉ ጋር ከናንተ ዘንድ ፈጽመው ይወገዱ
ለሚሰሙት ጸጋን ይሰጥ ዘንድ ለማነጽ እንደሚጠቅም ደግሞ አስፈላጊ ሆኖ ከተገኘ ማናቸው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይወጣ። ወገኖች ያን ነገር ልንገራችሁ፣ ሰዎችን ባማችሁ ቁጥር፣ በሰዎች ላይ በፈረዳችሁ ቁጥር፣ ሰዎችን በሰደባችሁ ቁጥር፣ በሰዎች ላይ የማይሆን ነገር በተናገራችሁ ቁጥር አንድ እርምጃ ወደ ኋላ መንፈስ ቅዱስ ይሄዳል ካንተ ካንቺ። በደንብ ሴንስ ብታደርጉት አይታወቃችሁ ይሆናል እንጂ ወገኖቼ ፈቅ ይላል። ስለዚህ መንፈስ ቅዱስ ፐርሰን ነው፣ ህላዌ ነው። ለምን? ስሜት አለው፣ በጣም ስሜት አለው። ይገርመኛል መንፈስ ቅዱስን ሳስበው አንድም ቦታ በመጽሐፍ ቅዱስ ውስጥ መንፈስ ቅዱስ ተቆጣ የሚል የለም። ግን ምን የሚላል? አዘነ የሚላል። አብጋ ደግሞ ስትሄዱ አዘነ የሚላል ለምታገኙት ተቆጣ ነው። አብ መቼ ነው የሚቆጣው ካላችሁኝ መንፈሱን ስትነኩ ነው። መንፈስ ቅዱስን ስትነኩ እነሱም ይላል ኢሳይያስ ላይ አለ እንዴ ተነሱ መንፈሱንም አስመረሩ እርሱም ተነሳባቸው እስከ መጨረሻው ድረስ ተዋጋቸው አጠፋቸው ይላል። ስለዚህ መንፈስ ቅዱስ ባህሪው ምን አይነት ነው ካላችሁኝ መንፈስ ቅዱስ ባህሪው የእናት ባህሪ ነው። ሃሌሉያ! የእናት ባህሪ ነው ማለት አብኮ አባት ነው ስንል እኮ ወንድ ነው ምናምን ነው እያልን አይደለም። እግዚአብሔር ዘንድ ጾታ የለም አይደል እንዴ? እንደሱ እያልን አይደለም። ግን ባህሪውን ዲስክራይብ እያደረግን ነው። ኢየሱስ ክርስቶስ ጋር ስንመጣ ምናየው ባህሪ የምን ባህሪ ነው? የልጅ ባህሪ ነው። አብን ለመታዘዝ የቆረጠ፣ አብን ደስ ለማሰኘት በቃ የቆረጠ ባህሪ ነው ምናየው። ስለዚህ ማን ብለን እንጠራዋለን? ልጅ። መንፈስ ቅዱስ ጋር ደግሞ የምናገኘው ባህሪ የእናት ባህሪ ነው። ደግሞ ወላዲ አይደለ እንዴ? ወለደን እኮ አይደለ እንዴ? ከምንድን ነው የተወለድነው? ከመንፈስ ቅዱስ ነው የወለደን። ኦ ሃሌሉያ! አብ የወለደን በማን አማካይነት ነው? ስለዚህ ወገኖች የሄዳችሁ ብታዩት ሩህሩህ ነው፣ በጣም ሩህሩህ ነው። የሚገርማችሁ በእግዚአብሔር ውስጥ የአባትም ባህሪ ያለ፣ የእናትም ባህሪ ያለ፣ የልጅም ባህሪ ያለ ባህሪ ነው የምላችሁ። ስለዚህ ምንድነው የምናየው? እግዚአብሔርን ስናስብ ፋሚሊ ነው የምናስበው። ሃሌሉያ አሜን። ቤተሰብ ነው የምናስበው። መንፈስ ቅዱስ በጣም 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 ሩህሩህ ነው። ያዝናል፣ ደግሞም ይመረራል እንጂ አግሬሲቭ ሆኖ ሲቆጣ እንመለከት። ግን ይሄንን ታጋሹን፣ ይሄንን የማይቆጣውን ግን የሚያዝነውና የሚመረረውን መንፈስ ቅዱስን ሰው ሲያሳዝንና ሲያስመረር ግን አብ እርምጃ ይወስዳል። ወገኖቼ መንፈስ ቅዱስ ፐርሰን ነው፣ ህላዌ ነው፣ ማንነት ያለው። ከሌሎች 3 ነገሮች አንስቼላችኋለሁ አሁን። አእምሮ፣ ሐሳብ፣ ዕውቀት፣ እንደገናም ደግሞ ፈቃድ፣ ምርጫ፣ ውሳኔ፣ እንደገናም ደግሞ ስሜት። እነዚህ 3ቱ የፐርሰንነት መገለጫዎች ናቸው። ግን ሌሎችም አሉ። ለምሳሌ መንፈስ ቅዱስ ፐርሰን እንደሆነ የምናውቅበት አንዱ መንገድ ይናገራል። መጽሐፍ ቅዱስ ይህንን በጣም ብዙ ቦታ ነው የሚነግረን። ለምሳሌ ሐዋርያት ሥራ ምዕራፍ 13 ላይ ሄደን ብንመለከት እንደዚህ ይላል። ታስታውሳላችሁ፣ በአንጾኪያም በነበረችው ቤተክርስቲያን ነቢያትና መምህራን ነበሩ። ሐዋርያት ሥራ ምዕራፍ 13 ቁጥር 1 እነርሱም በርናባስ፣ ኔጌር የተባለውም ስምዖን፣ የቀሬናውም ሉኪዮስ፣ የአራተኛው ክፍለ ገዢ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ እስቲ ሁላችሁም በለው፣ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙና ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው። መንፈስ ቅዱስ እንዲህ አለ። ሃሌሉያ ሃሌሉያ!
ለነገሩ የብሉይ ኪዳን መጽሐፍትን በሙሉ ስናነብ የምንሰማው ድምጽ የመንፈስ ቅዱስ ድምጽ። ለዚህ እኮ ነው ሐዋርያት ሥራ ላይ ምን ይላል? በየሰንበቱ በምኩራቦቻችሁ፣ እዚሁ ሐዋርያት ሥራ ምዕራፍ 13 ላይ ነው። በምኩራቦቻችሁ የሚነበቡትን የነቢያትን ድምጾች ስላላስተዋላችሁ ለጥፋታችሁ አድርጋችሁታል፣ ኢየሱስ ክርስቶስን ሰቅላችኋል ይላቸዋል። ጳውሎስ እንዲህ ብሎ ይከሳቸዋል። ለካ በየሰንበቱ በሚነበብ ጊዜ ስክሪፕቸር ቅዱሳት መጻሕፍት ሲነበቡ የማ ድምጽ ነበር። ለዚህ እኮ ነው ወገኖቼ ሄዳችሁ ዕብራውያን ምዕራፍ 3 ላይ ስትመለከቱ ዛሬ ድምጹን ብትሰሙ አባቶቻችሁ በምድረ በዳ እንዳደረጉት ልባችሁን እልከኛ አታድርጉ። መንፈስ ቅዱስ ያኔም እንዳለ አሁንም እንዲህ ይላል። ወገኖቼ ዮሐንስ ራእይን ሄዳችሁ በምታነቡበት ጊዜ እንዳለ ለሰባቱም አብያተ ክርስቲያናት የተጻፈውን መልእክት ስትመለከቱ ምን ይላል? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ምን ያለው ይስማ? ምን ያለው ይስማ? ወገኖቼ ጆሮ ያለው ሲል ይሄንን ማለት አይደለም። ለጆሮማ ሲኒም ጆሮ አለው አይደል እንዴ? ጆሮ ማለት ግን የመንፈስን ድምጽ የሚሰማ የልብ ጆሮ፣ የውስጥ ጆሮ መስሚያ። ሃሌሉያ! ትዝ ይላችኋል እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ እነዛን የተሰበሰቡትን የአይሁድ ሸንጎ ሴንሃድሪን የሚባሉ በሊቀ ካህኑ የሚመሩ 70 የአይሁድ መሪዎች ፊት ለፊት ቆመው እናንተ ልባችሁና ጆሮአችሁ ያልተገረዘ አላቸው። ክፉኛን የተናገራቸው መንፈስ ቅዱስን ትቃወማላችሁ አባቶቻችሁ እንዳደረጉት። ስለዚህ ጆሮ የላችሁም አይደለም ያላቸው፣ ግን አልተገረዘም። ለአይሁዶች ወገኖች ያውም ለአይሁድ መሪዎች አልተገረዛችሁም ማለት የመጨረሻ ስድብ፣ ሸለፈታ ምናችሁ ማለት። ስለዚህ እንደዛ ነው ያላቸው። ጆሮአችሁ ምን ያልሆነ ያልተገረዘ። ስለዚህ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ወገኖቼ ፐርሰን ያልሆነ ሊያስተምር አይችልም። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እንደዚህ ይላል፣ ከእናንተ ዘንድ ስኖር ይሄን ነግሬያችኋለሁ፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል። እሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ስለዚህ ምንድነው? አስተማሪ ነው። ለነገሩ እኔ ልምድ አንተ እኮ አስተማሪ ነህ ይሉኛል ሰዎች ብዙ ጊዜ። እንደው አንተ ቅድም ፓስተር እንዳለው ያው ያኔ ወንጌላዊ ስለሚባል ሁሉ ወንጌላዊ ተባልክ እንጂ አስተማሪ ነህ ይሉኛል። እኔ ደግሞ እከራከራለሁ አይደለሁም ብዬ። አንዳንዶች በጣም በአስተማሪነት እርግጠኛ የሆኑ ይናደዱና እና ታዲያ ምንድነው ይልትል ነው ይሉኛል። አይ አስተርጓሚ ነኝ። ምን ሲኖር ነው አስተርጓሚ የሚኖረው? አስተማሪ ሲኖርና የቋንቋ ልዩነት ሲኖር ነው አይደል እንዴ? በሰሚዎቹና በአስተማሪው መካከል የቋንቋ ልዩነት ሲኖር ምን ይመጣል? አስተርጓሚ ይመጣል። አስተርጓሚ የራሱን ነገር ይናገራል እንዴ? አይናገርም። የሚናገር የምንድን ነው? እንዳለ እግዚአብሔር ትንሽ የተሻለ የመስማት አቅም ስለሰጠኝ ይገባችኋል? ትንሽ ስለሰጠኝ ቆሜ ምን አደርጋለሁ? ይሄ ሲባል እኮ አንድ የእንግሊዝኛ አስተርጓሚ አይታችሁ ከሆነ አሁን እኛ ሀገር ብዙ ጊዜ የውጭ እንትኖች ሲመጡ የተወሰኑ ሰዎች አሉ ምናውቃቸው የሚያስተረጉሙ። ማለት ሌላው ሰው እንግሊዝኛ ስለማያውቅ እኮ አይደለም፣ ትንሽ የተሻሉ ስለሆኑ ይወጡና ምን ያደርጋሉ? ያስተረጉማል። በነገራችን ላይ ማስተርጎም በጣም ከባድ ስራ ነው፣ የመጨረሻ ከባድ ስራ። አንድ ጊዜ የሆነውን ልንገራችሁ። አዋሳ ህይወት ብርሃን ቤተክርስቲያን በየዓመቱ የሚደረግ ምናልባት ካልተሳሳትኩ ከ50 ዓመት በላይ የተደረገ፣ ባለፈው እንዲያውም 50ኛ ዓመቱን ያከበረ ይመስለኛል። ከ50 ዓመት በላይ የተደረገ ትልቅ ኮንፈረንስ አለ። አንድ ጊዜ ከካናዳ አንድ ተናጋሪ ይጋበዛል። ትልቅ ኮንፈረንስ ነው። ይጋበዝና በጉጉት እየተጠበቀ እያለ ያን ጊዜ እንዳሁኑ የቀጥታ በረራ ኢትዮጵያን ኤርላይንስ የለውም። ስለዚህ ወደ
ጀርመን ፍራንክፈርት ሄዶ በሉፍታንዛ ከዛ በኋላ ወደዚህ ነው የሚመጣው የሆነ ቦታ ላይ ዲሌይ ገጠመው ምን አለ ፍላይት ሚስ አደረገ በጣም ተንገላቶ ደረሰ እና ሲደርስ ኦሬዲ ፕሮግራሙ ሊጀመር 2 ሰዓት ምናምን ነው የቀረው 3 ሰዓት ነው የቀረው ብቻ ላንድ ክሩዘር ይዘው ኤርፖርት ተቀበሉት ይቅርታ አሉት ምንም ጊዜ የለንም ስለዚህ አሁን ምንም ልናሳርፍ ምንም ልናዝናና አንችልም ቀጥታ ወደዛ ምን እየነዱ ከፕሌን እንደወረደ ወደ ሐዋሳ ሄዱ እዛ እንደደረሰ ቤተክርስቲያን ገቡ ቢሮ ብቻ አስቀምጠው ከንትሩ ጋር አገናኙት አስተርጓሚ እሱ ነው የሚሆነው ብለው አስተርጓሚውን አገናኙት ከአስተርጓሚው ጋር እንኳን በደንብ አውርተው ለመግባባት አላለ እድል አልነበረም ሰዓቱ ደርሷል ዘማሪው ዘምሮ ጨርሷል ወደ መድረክ ተያይዘው ወጡ ይሄ ካናዳዊ ሰባኪ ስብከቱን ሲጀምር I arrived from Canada just right now አስተርጓሚ ገና አሁን ከካናዳ መምጣቴ ነው I couldn't even change my pants ብሏል በአሜሪካና በካናዳ ፓንት ማለት ሱሪ ነው This is pant ሌላ ነገር አይደለም እስቲ የምታውቁ ፓንት መሆኑን Okay I couldn't even change my pants ሲል ይሄኛው ሰውዬ ማስተርጎሙን ትቶ አይኑን ያዩ ጀመር Yes tell them I couldn't even change my pants ሲል እንግዲህ እሳቸው የሚሉት ቡታንታይንም አልቀየርኩም ወገኖቼ ቋንቋ መቻል ብቻውን በቂ አይደለም ባህል ማወቅ አስፈላጊ ነው culture matters ስለዚህ የመጨረሻ ከባድ ነገር መንፈስ ቅዱስን ማስተርጎም ነው አሜን መለኮትን ማስተርጎም ነው ለዚህ ነው ያዕቆብ ምን አለ ከናንተ ብዙዎቻችሁ አስተማሪዎች አትሁኑ እስከ ዘላለም አትሁኑ አይደለም ግን ቆዩ በደም ተማሩ በደም ማለት ነው ዛሬ ግን ችግሩ ታቃላችሁ አይደል ሁሉ ባለመድኃኒት ነው የፌስቡክ ፔጅ ካለው ዩቲዩብ ቻናል ካለው ቲክቶክ ቤት ካለው ይገባችኋል ባለ ሁሉም ሰው ኦቶሪቲ ይሆናል ያዕቆብ ግን በጣም ኢንሲስት ያደርጋል ምክንያቱም መንፈስ ቅዱስን ማስተርጎም ቀላል ነገር አይደለም ኦኬ ማን ነው አስተማሪው እኔ መምህር ተብዬ ማለት ጠራበት ምክንያት ይሄ ነው ከናንተ ማናችሁ መምህር ተብላችሁ አትጠሩ ምክንያቱም መምህራችሁ አንዱ እርሱም ክርስቶስ ነው ይላል አሜን መምህራችሁ አንዱ የሰማዩ ነው ይላል ሊቃችሁ አንዱ ስለዚህ ለምንድን ነው ማትጠራው ካላችሁኝ ስላልሆንኩ ነው እንደው ቃል ገባላችኋለሁ ዶክተር በሆን ኖሮ ማለት ሜዲካል ዶክተር በሆን ኖሮ በባል ችግር የለብኝም ኮሎኔል በሆን ችግር የለብኝም ፓይለት በሆን ካፒቴን በባል ችግር የለብኝም ለምን እነዚህን ሁሉ ራሴ ነኝ ሆንኳቸው ማስተማር ግን ወገኖቼ እኔ ራሴ ያልሆንኩት አሜን እሱ ነው በእኔ ውስጥ የሆነው መጠራት ያለበት ማን ነው እሱ ስለዚህ አንዳንዴ ደነግጣለሁ ሰዎች ለመጠራት ሲጓጉ እኔ ወንጌላዊም እንኳን የሚገርማችሁ ነገር ብዙ መባል የምፈልገው ነገር አለ አይደለም ሌላውን እድገቱንና እንደዋለ መሰላሉን ተውትና እሱንም እኔ ማምነው በመሆን ነው ጌታ ኢየሱስ ክርስቶስ መምህር አትሁኑ አላለም አባት አትሁኑ አላለም አይደል እንዴ ሐዋርያት አትሁኑ ነቢያት አትሁኑ አላለም ምን አትሁኑ ነው ያለው አትጠሩ በነገራችን ላይ በመንጠራበት ጊዜ ይሄንን እየተላለፍን እንደሆነ መታወቅ አለበት እኔ ነኝ ግን መጠራት ያለበት እሱ ነው ምክንያቱም በእኔ ውስጥ የሆነ በሁላችንም ውስጥ የሚሆነው እሱ ስለዚህ መንፈስ ቅዱስ አስተማሪ ነው ይሄ ምንድነው የሚያሳየው ካላችሁኝ ፐርሰንነቱን ነው ደግሞም ይመሰክራል ወገኖቼ ለመመስከር ፐርሰን መሆን ይግድ ነው አይደል እንዴ ፐርሰን መሆን ብቻ በቂ አይደለም ትዝ ይለኛል ድሮ በኃይለ ሥላሴ ጊዜ የት ነበርክ እንዳትሉኝ እንጂ በኃይለ ሥላሴ ዘመን አሰብ 5 ዓመት የቆየ ሰው ፍርድ ቤት መመስከር አይችልም ይባላል ያ እንደዚህ አይነት መመሪያ ነበር
ለምን ካላችሁኝ ፀሐይ አናቱን ቀጥቅጦታል 5 ዓመትና ምስክርነቱ ተአማኒ ላይሆን ይችላል። ሊቀባጅር ይችላል። ሰንስትሮክ በጣም ከባድ ነገር ነው ወገኖች። ደግነቱ ካሰበ የመጣ ሰው ስለሌለ ተረፈያለሁ። መንፈስ ቅዱስ እውነተኛ ምስክር ነው። የታመነ ምስክር ነው። ሃሌሉያ አሜን። ምንድነው የሚለው ሮሜ ምዕራፍ 8 ቁጥር 16 ላይ ልጆች መሆናችንንም ያ መንፈስ ራሱ ከመንፈሳችን ጋር ምን ያደርጋል? ይመሰክራል። እሱ የሚመሰክረው ምስክር የታመነ እውነተኛ ትክክለኛ ማያዳግም ነው። ስለዚህ ምስክር ነው።